ዛሬ በአዲስ ሌሰን ተመልሰናል። የሌሰኑ ርዕስ ምንድነው? ሪሶርስ ዩዝ ፖሊሲ ኤንድ ሪሌትድ ኮንፍሊክት የሚለው ነው። ይህ ማለት ነው ሪሶርስ ዩዝ ፖሊሲያችን ወይም ደግሞ ሪሶርስ የምንጠቀምበት ፖሊሲያችን ምን ይመስላል እና ደግሞ ከሪሶርስ ጋር የተገናኙ ኮንፍሊክቶች አሉ። እነዚህ ምን ይመስላሉ የሚለው ነገር እናያለን ማለት ነው። በመጀመሪያ ስለ ሪሶርስ ዩዝ ፖሊሲ ስለ ሪሌትድ ኮንፍሊክት ከማየታችን በፊት በመጀመሪያ ሚኒንግ ኤንድ ታይፕስ ኦፍ ሪሶርስ የሪሶርስ ሚኒንግ እና ታይፕስ ኦፍ ሪሶርስ ምን ይመስላሉ የሚለው ነገር እናያለን ማለት ነው። ቪዲዮ ከመጀመራችሁ በፊት ለቪዲዮ አዲስ የሆናችሁ ይህ ቻናል ጂኦ ዊዝ ሀብቴ ይባላል። በጂኦግራፊ ኮንሴፕቶች እና በጂኦግራፊ ትምህርቶች ላይ የሚሰራ ቻናል ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። Resource refer to any elements or substance of the environment that is useful for satisfaction or fulfilling of human needs. Resource የምንለው ምንድነው? ሪፈር የሚያደርግ any element ነው። any element or substance of the environment በኢንቫይሮንመንት ላይ የሚገኝ ማንኛውም ኤሌመንት ማንኛውም ሰብስታንስ ግን ጥቅሙ ለምንድነው? ጥቅሙ is useful for satisfaction ለሰው ልጅ ሳቲስፋክሽን ጠቃሚ የሆኑ በኢንቫይሮንመንት ላይ የሚገኙ ማንኛውም ኤሌመንት እና ደግሞ ማንኛውም ሰብስታንስ እነዚህም ምን ይባላሉ ማለት ነው? ሪሶርስ ይባላሉ ማለት ነው። እና ደግሞ የሂውማን ልጅን የሂውማን ቢንግን ኒድ የሚያሟሉ ወይም ደግሞ ሚት የሚያደርጉ እነዚህ ሪሶርስ እንላቸዋለን ማለት ነው። There are two main categories of natural resource based on their capacity for generation. በካፓሲቲያቸው በጄኔሬሽን ካፓሲቲያቸው ናቹራል ሪሶርሶች በሁለት እንከፍላቸዋለን። ምንና ምን? ሪኒዌብል ሪሶርስ እና ነን ሪኒዌብል ሪሶርስ ብለን ማለት ነው። ሪኒዌብል ሪሶርስ የምንለው ምንድነው? ሪኒዌብል ሪሶርስ are a resource that are recurrent, meaning that can be replaced themselves in foreseeable or ኤክስፔክትድ ፊውቸር። ሪኒዌብል ሪሶርስ የሚባለው ያው ከዚህ በፊት እንደምታውቁት ራሳቸውን ሪከረንት የሚያደርጉ ወይም ደግሞ ራሳቸው የሪፕሊሽ የሚያደርጉ ራሳቸው የሚያድሱ የሪሶርስ አይነቶች እነዚህ ሪኒዌብል ሪሶርስ እንላቸዋለን ማለት ነው። እነዚህ ምን በመባል ይታወቃሉ? they are also known as follower inexhaustible resource ወይም ደግሞ እነዚህ ተንቀሳቃሽ የሆኑ ሪሶርስ አይነቶች ፍሎ የሆኑ እና inexhaustible የማያልቁ የሪሶርስ አይነቶች እነዚህ ምን እንላቸዋለን ማለት ነው? ሪኒዌብል ሪሶርስ ይባላሉ ማለት ነው። ሪኒዌብል ሪሶርስ are replaceable in character በካራክተራቸው ምን የሆኑ ናቸው ማለት? replaceable ራሳቸውን የሚተኩ ራሳቸውን የሚያድሱ ናቸው ማለት ነው። because they regenerate themselves through the reproduction or recycling እነዚህ ራሳቸውን የሚተኩት ለምሳሌ ህይወት ያላቸው ነገራቶች ከሆኑ በምን? በሪፕሮዳክሽን። ህይወት የሌላቸው ነገራቶች ከሆኑ ደግሞ በምን? በሪሳይክል ራሳቸውን እንደገና የሚያድሱ የሪሶርስ አይነቶች ሪኒዌብል ሪሶርስ እንላቸዋለን ማለት ነው። ሪኒዌብል ሪሶርስ ኮምፕራይዝ ቦዝ ሊቪንግ ኦር ባዮቲክ ሪሶርስ እነዚህ ሊቪንግ እና ለን ሊቪንግ ሪኒዌብል ሪሶርሶች አሉ። ሊቪንግ ሪኒዌብል ሪሶርስ የምንላቸው ለምሳሌ አኒማል፣ ፕላንት እነዚህ ህይወት ያላቸው ሪኒዌብል የሆኑ ራሳቸውን የሚያድሱ ሪሶርስ አይነቶች ናቸው። ሁለተኛ ደግሞ ለን ሊቪንግ ኤንድ አባዮቲክ የምንላቸው ደግሞ ለምሳሌ ሶላር ኤነርጂ፣ ላንድ፣ ሶይል፣ ዋተር፣ ኤር እነዚህ ራሳቸውን ሪሳይክል በማድረግ ራሳቸውን የሚያድሱ የሪሶርስ አይነቶች ናቸው ማለት ነው። ሁለተኛው የሪሶርስ ታይፕ ነን ሪኒዌብል ሪሶርስ እንለዋለን ማለት ነው። የዛኛው የሪኒዌብል ሪሶርስ ተቃራኒ የሆነ ወይም ደግሞ ሪሶርስ that do not replace a resource that do not replace or regenerate by natural process. They cannot replace or regenerate by what? ናቹራል ፕሮሰስ በናቹራል ፕሮሰስ ራሳቸውን የማይተኩ ራሳቸውን ሪጂኔት የማያደርጉ የሪሶርስ አይነቶች ምን ይባላሉ ማለት ነው? ነን ሪኒዌብል ሪሶርስ ይባላሉ ማለት ነው። ነን ሪኒዌብል also refers as what? Fixed and finite, exhaustible and fund resource. Non-renewable resource also refer to what? Fixed. It means only exist one place or ወይም ደግሞ የሆነ አንድ ቦታ ላይ የሚገኙ ኤግዚስት የሚያደርጉ ሁሉም ቦታ የማይገኙ ሪሶርሶች ናቸው ማለት ነው። በተጨማሪ ደግሞ ፋናይት
ፋናይት ማለት የሚያልቁ ሪሶርሶች ናቸው። ኤግዚስተብል ተመሳሳይ ናቸው የሚያልቁ እና ደግሞ ፈንድ ሪሶርሶች ናቸው። ፈንድ ማለት ሬቪኒው የሚያስገኙ ገቢ የሚያስገኙ ዩስፉል የሆኑ በጣም ጠቃሚ የሆኑ ለገቢ ለፈንድ የሚጠቅሙ የሪሶርስ አይነቶች ናቸው ማለት ነው። ዚስ ኦል አር ዋት ነን ሪኒዌብል ሪሶርስ። እነዚህ በአጠቃላይ ነን ሪኒዌብል ሪሶርስ እንላቸዋለን ማለት ነው። Also, non-renewable resources are depleted over time, and once used up, they are gone forever. Non-renewable resources depleted over time or decrease over time. እነዚህ ነን ሪኒዌብል የምላቸው ሪሶርስ አይነቶች ከጊዜ ወደ ጊዜ በመጠናቸው ምን እየሆኑ የሚሄዱ ናቸው ማለት ነው፣ እየቀነሱ የሚሄዱ ናቸው ማለት ነው። አንዴ ይዞ ካላግናቸው በኋላ ወደፊት ጭራሽ ላይገኙ የሚችሉ ሪሶርሶች ናቸው ማለት ነው። This category consists of the most mineral resources. This category consists of what? The most mineral resources such as coal, petroleum, natural gas, ፌረስ ኤንድ ነን ፌርነስ ሜታልስ። እነዚህ ኮል የምንላቸው ድንጋይ ከሰል፣ ፔትሮሊየም፣ ናቹራል ጋዝ፣ ፈርነስ ኤንድ ነን ፈርነስ የምንላቸው የሜታል አይነቶች ወይም በአጠቃላይ ሚኒራል የምንላቸው ነገራቶች ምንድናቸው ማለት ነው? ነን ሪኒዌብል ሪሶርሶች ናቸው ማለት ነው። በአጠቃላይ እስካሁን ያየነው ኮንሴፕት ኦፍ ምንድነው ማለት ነው? ሪሶርስ ኤንድ ታይፕስ ኦፍ ሪሶርስ ናቹራል ሪሶርስ የሚለው ነገር ይሄን ይመስላል ማለት ነው። ቀጣይ የምናየው ምንድነው? ካቴጎሪስ ኦፍ ሪሶርስ ኮንፍሊክት። የሪሶርስ ኮንፍሊክት ካታጎሪዎች እናያለን ማለት ነው። ሪሶርስ ኮንፍሊክት ካን ቢ ካታጎራይዝድ ቤዝድ ኦን ዘ ፕራይመሪ ሪሶርስ ኢንቮልቭድ ዘ ሜን ድራይቨር ኦፍ ዘ ኮንፍሊክት። እነዚህ ፕራይመሪ ሪሶርስ ኢንቮልቭድ ወይም ደግሞ ፕራይመሪ ሪሶርስ የምንላቸው በዋናነት ይሄን ነገር ኮንፍሊክት እንዲመጣ ኢንቮልቭ ያደርጋሉ ማለት ነው። እና ደግሞ የሜን ድራይቨር ኦፍ የኮንፍሊክቱ ሜን ድራይቨር ወይም ደግሞ ኮዝ ናቸው ማለት ነው። ዚስ ካታጎሪ ታይፒካሊ ኢንክሉድ የካታጎሪ በሁለት እንከፍላቸዋለን። የመጀመሪያው ምንድነው? ኤክስትራክቲቭ ሪሶርስ የምንላቸው ለምሳሌ የሚወጡ ኤክስትራክት የሚያደርጉ የምናደርጋቸው ሪሶርስ አይነቶች ለምሳሌ ሃይድሮካርበን፣ ሚኔራል፣ ገምስቶን፣ ቲምበር እነዚህ አንድ ግጭት የሚነሳባቸው የሪሶርስ አይነቶች ናቸው። ሁለተኞቹ ደግሞ ምንድናቸው ማለት ነው? ላንድና ወተር እነዚህ ሌላኛው በብዛት ግጭት የሚነሳባቸው ወይም ደግሞ ኮንፍሊክት የሚፈጠርባቸው የሪሶርስ አይነቶች ናቸው ማለት ነው። It's important to note mainly conflict involve multiple types of resource. በእነዚህ ኮንፍሊክቶች የሚነሱት በተለያዩ አይነት የሪሶርስ ታይፖች ሊሆን ይችላሉ ማለት ነው። አዲሽናሊ the majority resource conflict can be attributed to one or more the following driver. አብዛኛው ኮንፍሊክት ደግሞ የሚነሱት በእነዚህ አራት የተለያዩ ኮዞች ናቸው ማለት ነው። የመጀመሪያው ምንድነው? ኮንፍሊክት ኦቨር ሪሶርስ ኦውነርሺፕ። አሁን ምን ማለት ነው? ኮንፍሊክት ኦቨር ሪሶርስ ኦውነርሺፕ በሪሶርሱ በይገባኛል ምክንያት ከፍተኛ የሆነ ምን ይነሳል ማለት ነው? ግጭት ይነሳል ማለት ዚስ ታይፕስ ኦፍ ኮንፍሊክት አራይዝ ዌን ዘ ዲፈረንት ኢንዲቪጁዋል ኦር ግሩፕ የሆነ ግሩፖች ወይም ደግሞ ኢንዲቪጁዋሎች ሊሆኑ ይችላል ይሄን ግጭት የሚያነሱት ክላይም ኦውነርሺፕ ራይት። አሁን የይገባኛል መብት ነው። አሁን ዋነኛ በሆነ ፓርቲኩላር በሆነ ሪሶርስ ላይ የሚገባኛል መብት በሚጠይቁበት ጊዜ ይሄን አይነት ኮንፍሊክት ይነሳል ማለት ነው። ሁለተኛ ኮንፍሊክት ኦቨር ሪሶርስ አክሰስ። በሪሶርስ አክሰስ የሰፕላይ እጥረት ካለ ወይም ደግሞ ሰፕላይ ሊሚትድ ከሆነ ሃይ ዲማንድ የሚኖር ከሆነ ከፍተኛ የሆነ ግጭት ይነሳል። ያንን ሪሶርስ በቂ ካልሆነ ኮምፒቲሽን ይፈጠራል። በዛን ሰዓት ግጭት እንዲፈጠር ያደርጋል ማለት ነው። These types of conflict arise from different parties seeking access to the same resource. በሆነ በሴም ሪሶርስ ላይ ዲፈረንት ፓርቲዎች ወይም ዲፈረንት ፓርቲስ ሲንክ ሲያደርጉ በአክሰሱ ላይ ሲጠቀሙ ወይም ደግሞ ብዙ አይነት ሰዎች ሲክ ሲያደርጉ ያንን ሪሶርስ ላይ ግጭት እንዲፈጠር ያደርጋል ማለት ነው። ኢት ካን ኦከር ዌን ሃይ ዲማንድ። ይሄ መቼ ነው ኦከር የሚሆነው? ሃይ ዲማንድ ሲኖር ወይም ከፍተኛ የሆነ ዲማንድ ኖሮ እና ደግሞ ሊሚትድ ሰፕላይ ካለ ወይም ደግሞ የተገደበ አቅርቦት ካለ በዛ እንትን ላይ ኮምፒቲሽን ውድድር ይፈጠራል። ለመጠቀም የኔ ነው እኔ ነው የምጠቀመው እኔ ነው የምቀድመው ምናምን የሚል ነገር በግሩፕ እና በኢንዲቪጁዋል ይነሳል። በዛ ሰዓት የኮንፍሊክት ዋነኛ ምንጭ ይሆናል ማለት ነው።
ሶስተኛው ምንድነው? ኮንፍሊክት ኦቨር ዲሲሽን ሜኪንግ አሶሲኤትድ ዊዝ ሪሶርስ ማናጅመንት። በሪሶርስ ማናጅመንት ሰዓት ያለን የውሳኔ አሰጣጥ ችግር፣ በዚህ ምክንያትም ከፍተኛ የሆነ ኮንፍሊክት ይነሳል ማለት ነው። ዚስ ካቴጎሪ ኮንፍሊክት ኢመርጅ ዌን ዜር are disagreement regarding how the resource should manage and utilize it። ሪሶርስ እንዴት እንጠቀም፣ እንዴት ማኔጅ እናድርገው፣ እንዴት ዩቲላይዝ እናድርገው በሚለው ነገር ላይ በተወሰነ ውሳኔ ላይ ዲስአግሪመንት ባለመስማማት ራሱ ምን ይነሳል ማለት ነው? ግጭት ይነሳል ማለት ነው። ይሄ ግጭት ሌላኛው መንስኤ ነው ማለት ነው። አራተኛው ኮንፍሊክት ኦቨር ዲስትሪቢዩሽን ኦፍ ሪሶርስ ሪቪኒው ኤንድ ቤኔፊት። ባለው በሪሶርስ ሪቪኒው እና ቤኔፊት ላይ ያለው ዲስትሪቢዩሽኑ ምንድነው? ፍትሃዊ አለመሆን፣ ኢኳል ዲስትሪቢዩሽን አለመኖሩ ራሱ ሌላኛው የኮንፍሊክት ዋነኛ የግጭት ዋነኛ መንስኤ ነው ማለት ነው። ኢን ሰም ኬዝስ ኮንፍሊክት ሪቮልቭ አራውንድ አንኢኳል ዲስትሪቢዩሽን ኦፍ ፋይናንሻል ጌይን። በፋይናንሻል ጌይን ላይ አንኢኳል ዲስትሪቢዩሽን ካለ እና ደግሞ ዘ አዘር አድቫንቴጅ አሶሲኤትድ ዊዝ ሪሶርስ ኤክስትራክሽን ኤንድ ዩቲላይዜሽን። ሪሶርስ በኤክስትራክሽን እና በዩቲላይዜሽን ጊዜ ፍትሃዊ ያልሆነ ነገር ካለ ሌላኛው ከፍተኛ የግጭት መንስኤ ይሆናል ማለት ነው። ኦቨርኦል በአጠቃላይ ሪሶርስ ኮንፍሊክትስ አር ኮምፕሌክስ ኤንድ መልቲፌስትድ። አሁን ሪሶርስ ኮንፍሊክት የሚለው በጣም ምንድነው ማለት ነው? በጣም ኮምፕሌክስ ነው እና ደግሞ መልቲ ፌስ ነው ማለት ነው። ኦፈን ኢንቮልቭ ዘ ኮምባይኔሽን ኦፍ ድራይቨር። አሁን የተለያዩ አይነት ኮምባይኔሽን ኦፍ ድራይቨር ፋክተሮች አሉት፣ ብዙ አይነት ኮዞች አሉት ማለት ነው። አንደርስታንዲንግ ዚስ ካቴጎሪ ካን ሄልፕ ኢን አናላይዚንግ ኤንድ አድሬሲንግ ሩት ኮዝ ኦፍ ሰች ኮንፍሊክት ፎር ሞር ሰስቴኔብል ሪሶርስ ማናጅመንት። አሁን ያንን ነገር ደግሞ አንደርስታንድ ለማድረግ ምኑን አናላይዝ ማድረግ አድሬስ ማድረግ ያስፈልጋል? ሩት ኮዝ፣ ዋነኛ የግጭት ሩት ኮዙ ግዴታ መለየት ያስፈልጋል ማለት። ለምን ሞር እና ሰስቴኔብል ሪሶርስ ማናጅመንት፣ ሰስቴኔብል የሆነ ሪሶርስ ማናጅመንት ለማምጣት ያንን ኮዝ ሩት ኮዙ አናላይዝ ማድረግ እና ደግሞ አድሬስ ማድረግ ያስፈልጋል ማለት ነው። ሌላኛው ዩኒክ ካራክተሪስቲክስ ኦፍ ናቹራል ሪሶርስ ኮንፍሊክት። የናቹራል ሪሶርስ ኮንፍሊክት የራሱ የሆነ ዩኒክ ካራክተሪስቲክስ በሌሎች ግጭቶች የሌለ በዚህኛው ብቻ ያለ ዩኒክ ካራክተሪስቲክስ አለው ወይም ዩኒክ ፊውቸር አለው ማለት ነው። የመጀመሪያው ሪሶርስ ስካርሲቲ ኦር አባንዳንስ ኦፍ ፓርቲኩላር ሪሶርስ። አቬይላቢሊቲ ኦፍ ሪሶርስ ሲግኒፊካንት ኢምፓክት ኮንፍሊክት ኤንድ ዳይናሚክ ሪዞሉሽን ኦፕሽን። አሁን ይሄኛው የሪሶርስ ስካርሲቲ ካለም ግጭት ይነሳል ማለት ነው። በተጨማሪ ደግሞ በሆነ ሪሶርስ ላይ በከፍተኛ ሁኔታ አባንዳንስ መብዛቱም ራሱ ምን ያስነሳል ማለት ነው? ግጭት ያስነሳል ማለት ነው። ይሄ ከሌላ ግጭት አይነቶች ምን እንዲሆን ያስችለዋል ማለት ነው? ዩኒክ እንዲሆን ያስችለዋል ማለት ነው። ሁለተኛ ኮምፕሌክስ ኢንተርፕሌይ ኦፍ ፋክተር። የተለያዩ አይነት ኮምፕሌክስ የሆነ ኢንተርፕሌይ የሆኑ ፋክተሮች አሉ። ለምሳሌ ናቹራል ፋክተር ይኖረዋል፣ ሶሻል ፋክተር ይኖረዋል። ክሬት አንሰርቴኒቲ አቬይላቢሊቲ ወይም ደግሞ ይሁን የማንገምተው አቬይላቢሊቲ ሊመጣ ይችላል። ኳሊቲው ራሱ ቫልዩ ኦፍ ሪሶርስ የሪሶርስ ቫልዩ ራሱ መገመት ማወቅ አንችልም ማለት ነው። ይሄ ሌላኛው የናቹራል ሪሶርስ ኮንፍሊክት ሌላኛው ዩኒክ ካራክተሪስቲክስ ነው ማለት ነው። ሶስተኛው ምንድነው? ጂኦግራፊካል ፓተርንስ ኦፍ ሪሶርስ ዲስትሪቢዩሽን ኦልሶ ፕሌይ ሲግኒፊካንት ሮል ናቹራል ሪሶርስ በናቹራል ሪሶርስ ኮንፍሊክት ጊዜ የጂኦግራፊካል ፓተርን ሪሶርስ ዲስትሪቢዩሽን ከፍተኛ የሆነ ሚና ነው ያለው ማለት ነው። ኮንፍሊክት ኦፍን ፍሎ ኢትኒክ አሁን በኢትኒክ ኮንፍሊክቱ ወደ ምን ያመራል? በኢትኒክ፣ በሪሊጂን፣ በሊንግዊስቲክ በቋንቋ ማለት ነው። ላይንስ ኤንድ አንኢቨን ሪሶርስ ዲስትሪቢዩሽን ኤንድ ሲዝናል ሪሶርስ ፍላክቹዌሽን። ይሄ ሲዝናል ሪሶርስ ፍላክቹዌሽኑ በእንደዚህ በሃይማኖት፣ በሊንግዊስቲክ፣ በኢትኒክ ዲስትሪቢዩሽን የምናመጣበት ከሆነ ሪሶርስ ኮንፍሊክት ይነሳል ማለት ነው። ዳይቨርስ አክተር ኤንድ ስቴክ ሆልደር። ይሄ በአጠቃላይ ኮንሴፕቱ ምንድነው? ይሄ በናቹራል ሪሶርስ ምክንያት የሚነሳ ግጭት ብዙ አይነት አክተሮች አሉት፣ የተለያዩ አክተሮችና ስቴክ ባለድርሻ አካላቶች አሉት ማለት ነው። ዘ ኢንቮልቭስ ቫሪየስ አክተር ኤንድ ስቴክ ሰች አስ ኔሽን ኤንድ ስቴት። በኔሽን ደረጃና በስቴት ደረጃ ያሉ፣ በሎካል ገቨርንመንት ደረጃ፣ በሲቪል ሶሳይቲ ደረጃ ሆልደሮች አሉት ማለት ነው። ካን ኢንፍሉዌንስ
ናቹራል ሪሶርስ ዳይናሚክ ኤንድ ኮንፍሊክት ዳይናሚክ ናቹራል ሪሶርስ ዳይናሚክ እና ኮንፍሊክት ዳይናሚክ እንዲፈጠር ያደርጋል ማለት ነው። ሌላኛው ምንድነው? ኢኮኖሚክ ኤንድ ፖለቲካል ሲግኒፊካንስ። ይሄ ናቹራል ሪሶርስ ኮንፍሊክቶች ኢኮኖሚክ እና ፖለቲካል ሲግኒፊካንስ ይፈጥራሉ ማለት ነው። አንዱ ናቹራል ሪሶርስ ያለበት አካባቢ ላይ ኢኮኖሚካሊ ሲግኒፊካንት ያገኛል እና ደግሞ ፖለቲካል ኢምፖርታንስ ያገኛል ወይም ደግሞ ጥቅም ያገኛል ማለት ነው። በዛ ሰዓት በፓወር ኢምባላንስ፣ በጥቅም ኢምባላንስ ኤሊቶች፣ የተለያዩ አክተሮች የተለያየ እንዲሆኑ ያደርጋል ማለት ነው። ሌላኛው ፓወር ዲስፓሪቲ ቢትዊን ፓርቲ፣ በፓርቲ ላይ ያለው ፓወር ኢምባላንስ ይፈጥራል። በኢንተርናሽናል ኮርፖሬሽን እና ደግሞ በሎካል ኮሚኒቲ በአጠቃላይ በተለያዩ ነገራት ላይ ፓወር ዲስፓሪቲ እንዲፈጠር ያደርጋል ማለት ነው። በአጠቃላይ ናቹራል ሪሶርስ አር ኦፍን ገቨርነድ ባይ መልቲፕል ኤንድ ሃይብሪድ ኢንስቲትዩሽን። ናቹራል ሪሶርሶች በሁለት አይነት ወይ ነው ገቨርን የሚደረጉት ወይም ደግሞ በሃይብሪድ በሆነ ኢንስቲትዩሽን ነው። የመጀመሪያው ካስተመሪ ነው። ሁለተኛ ደግሞ ስታቹሪ የምንለው ነው። ካስተመሪ የምንለው በባህላዊ መንገድም ገቨርን ይደረጋሉ። ሁለተኛ ደግሞ በህግ ራሱ ምን ይደረጋሉ ማለት ነው? ገቨርን ይደረጋሉ ማለት ነው። which can add to complex of resolving conflict። ይሄም በመሆኑ ችግሩ ለመፍታት ግጭቱን ለመፍታት በጣም ኮምፕሌክስ ይሆናል ማለት ነው። የዛሬ ክላሳችን ይሄን ይመስላል። ቀጣይ ኮንፍሊክት ኦቨር ሪሶርስ የሚለው ነገር እናያለን። እስከዚህ ሰዓት ላዳመጣችሁኝ ከልብ አመሰግናለሁ። ቪዲዮዎች ከተመቻችሁ ላይክ በማድረግ እና ደግሞ ለወዳጅ ለጓደኞቻችሁ በየትምህርት ቤት ግሩፖቻችሁ ቪዲዮዎች ሼር በማድረግ እንድትተባበሩኝ ስል በአክብሮት እጠይቃለሁ። መልካም ሰንብቱ።